እስራኤል ለተገንጣይዋ ሶማሌላንድ የሰጠችው ሀገራዊ ዕውቅና ያስነሳቸው ትኩሳት። በትላንትናው ዕለት ወደ እስራኤል የተሰማው ዜና ለግብፅ እና ለቱርክ አስደንጋጭ መርዶ ሆነዋል። ማንም ባልጠበቀው መልኩ በድንገት እስራኤል ተገንጣይዋን ሶማሌላንድን ከዛሬ ጀምሮ የማወክሽ እንደ ሀገር ነው ስትል አስታውቃለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዕውቅና መዝገቡን ይዞ በቀጥታ ለሶማሊ ፕሬዝዳንት በመደወል ይሄው የዕውቅና ፊርማዬን ላኖር ነው ሲሉ ታይተዋል። ከዚያም በዕውቅናው መዝገብ ላይ የዕውቅና ፊርማቸውን ያኖሩበት ሁኔታ ተስተውለዋል። ከዚያም የዓለም መገናኛ ብዙሃን እየተቀባበሉ ይሄኑ የእስራኤልና የሶማሌላንድ ዕውቅና በስፋት መዘገቡን ተያዙ። ይህ የዕውቅና ዜና በሰበር እንደተሰማ በአፋጣኝ ከሶስት አቅጣጫ ተቃውሞዎች ተሰሙ። አንደኛው ከካይሮ፣ ሌላኛው ከአንካራ፣ ሶስተኛው ደግሞ ከአዲስ አበባ የተሰማ ተቃውሞ ነው። ከአዲስ አበባ ተቃውሞን ያሰማው የአፍሪካ ህብረት ነው። ከ2 ዓመት በፊት ኢትዮጵያ ሶማሌላንድን በሀገርነት ለማወቅ ጀምሮ የነበረውን ፕሮጀክት እስራኤል የመጀመሪያ የዓለማችን አገር በመሆን ለሶማሌላንድ ሀገራዊ ዕውቅናን ሰጥታለች። በካይሮ እና ሞቃዲሾ እንደዚሁም በቱርክ አንካራ ከባድ የፖለቲካ መርዶ ሆነዋል። በአባይ ጉዳይ ኢትዮጵያ ተቀናቃኝ የሆነችው ግብፅ የሶማሊያ አንድነት አስጠባቂ ነኝ በማለት ላለፉት 2 ዓመታት በቀጠናው ላይ ታች ስትል የከረመች መሆኑ የሚታወስ ነው። የሶማሊያ አንድነት ያሳስበኛል በማለት ጦር ጭምር ልካለው ስትል የከረመችው ግብፅ በትላንቱ የእስራኤል ድንገተኛ የሶማሌላንድ ስምምነት ከባድና ፈጣን ተቃውሞን አሰምታለች። ሌላኛዋ ተቃውሞዋን ያሰማቸው አገር ቱርክ ናት። ቱርክ ከሶማሊያ ጋር ጥብቅ የሆነ ግንኙነት ያላት ሀገር ናት። በሌላ አቅጣጫ ደግሞ ቱርክ ከእስራኤል ጋር ያላት ግንኙነት በእጅጉ ከመሻከር አልፎ ለጸብ ጭምር የሚፈላለጉ ሀገራት ሆኖ ይታያሉ። ለሁለቱ ሀገር ጸብ ምክንያት የሆኑ ደግሞ ቱርክ በፍልስጤማውያን ላይ ያላት ጠንካራ የጥብቅና አቋም ነው። በሌላ አቅጣጫ ደግሞ ቱርክ በዋናዋ ሶማሊያ ጠንካራ የጦር ቤዝ እየመሰረተች ነው። ይህ በእስራኤል የተወደደ አልሆነም። እናም አሁን በሌላ አቅጣጫ ደግሞ የቱርክን የሶማሊያ እንቅስቃሴ እስራኤል በአይነ ቁራኛ ስትከታተለው ቆይታለች። ቱርክ ሶማሊያ ላይ ወታደራዊ ኃይሏን ስትጥል እስራኤልም ሶማሌላንድን እያሰበች ነበር። እናም ነገር ውስጡን በስሎ በትላንትናው ዕለት በዕለተ አርብ ዲሴምበር 26 ቀን 2025 የእስራኤል የሶማሌላንድ ዕውቅናው ሆነ። በዚህ ወቅትም የአፍሪካ ህብረት ከመቀመጫው አዲስ አበባ፣ ግብፅ ከካይሮ እንደዚሁም ቱርክ ከአንካራ አፋጣኝ ተቃውሞቸውን አሰሙ። ነገሩን ጥቂት ወደ ኋላ መለስ አድርገን ለመሆኑ ሶማሌላንድ ማናት የሚለውን ሐሳብ በጥቂቱ እናንስ። ሶማሌላንድ የዛሬ 30 ዓመት ሶማሊያ በእርስ በርስ ጦርነት ስትበታተን ከዋና ሶማሊያ ተገንጥላ ለብቻና ሀገር ነኝ ያለች ግዛት ነች። ነገር ግን የትኛውም ሀገር በሀገርነት እናውቅሻለን ያላላት ግዛት ናት። ምንም እንኳን ከየትኛውም የዓለም ሀገር ዕውቅና ባታገኝም ሶማሌላንድ የራሷ የፖለቲካ ስርዓት፣ የመንግስት ተቋማት፣ ወታደራዊ እና የፖሊስ ኃይል እንዲሁም የራሷ መገበያ ገንዘብ አላት። ምርጫንም ጊዜውን ጠብቃ በማካሄድ መሪዎቿን የምትለውጥ ሀገር ሆና ትታያለች። በዚህም በበርካቶች ተቀባይነትና ዕውቅናን አትርፋለች። በሶማሌላንድ ምርጫ ኩሽ የሚል ነገር አይሰማ። ሶማሌላንድ ዛሬም ድረስ እርስ በርስ ጦርነት ከምትናጠው ሶማሊያ ራሷን በመጠበቅ ግዛቷን ያስከበረች ሆና ትታያለች። ዋና ከተማዋ ሀርጌሳ ሲሆን የህዝብ ብዛቷ 5.7 ሚሊዮን ሲሆን በሀገሪቱ ሶማሊኛ፣ አረብኛና እንግሊዘኛ በዋናነት ይነገራል። ከዋናው የሶማሊያ ክፍል በስተ ሰሜን የምትገኘው ሶማሌላንድ በኤደን ባህረ ሰላጤ ላይ የምትገኝ ከፊል በረሃማ የሆነች አካባቢ ናት። ሶማሌላንድ በስተ ሰሜን ከጅቡቲ፣ በስተ ምዕራብ ደግሞ ከኢትዮጵያ እንዲሁም በስተ ደቡብ ምስራቅ ደግሞ ከሶማሊያ ከንትላንድ ግዛት ጋር ተዋሰናለች። የኢትዮጵያ መንግስት የዛሬ 2 ዓመት ለሶማሌላንድ ሀገራዊ ዕውቅናን ለመስጠት ሞክሮ የነበረ ቢሆንም በጊዜው የታየው ከባድ የዲፕሎማሲ ጫናና ርብርብ ነገሩን ረገብ አድርጎ ያዝ እንዲያደርግ አድርጎታል። የኢትዮጵያ መንግስት ለሶማሌላንድ ዕውቅና ሰጣለሁ ከማለቱ በፊት ሶማሌላንድን ብዙ የሚያሰባት ሀገር አልነበረም። ከዚያ በኋላ ግን ከዩኬ ፓርላማ አባላት እስከ ትራምፕ እና እስራኤል ድረስ ዳርዳር ሲሉ ቆይተዋል። አሁን ኢትዮጵያ የጀመረችውን እስራኤል ጨርሰዋለች። ሌሎችም በዚህ መንገድ የሚከተሉ ይመስላል። በተለይ ደግሞ እንግሊዝ እና አሜሪካ ሶማሌላንድን አገር ነሽ ብለው በማወቁ በኩል ብዙም የሚቆዩ አይመስሉም። እንግሊዝ የቀድሞ የሶማሌላንድ ቅኝ ገዢ አገር ስትሆን አንዳንድ የሀገሪቱ የፓርላማ አባላት አገሪቱ ለሶማሌላንድ ሀገራዊ ዕውቅና መስጠት አለባት በማለት ሲወተውቱ ከርመዋል። አሁን በአፍሪካው ቀንድና በአጠቃላይ በምስራቅ አፍሪካ አሁን ባለው ሁኔታ ሶማሌላንድ፣ ሶማሊያ እና ሱዳን ዋናዎቹ የመጫወቻ ካርድ እየሆኑ ይገኛል። የሱዳን የእርስ በርስ ጦርነት ቱርክን፣ ሩሲያን፣ የተባበሩት አረብ ኤሚሬትስ፣ ግብፅን እንዲሁም አሜሪካን አንስተዋል። አሜሪካ ከሱዳን ተፋላሚዎች መካከል አንደኛውን አንጃ የሚመሩት ጀነራል አብዱ ፈታህ አልሃን መንግስታቸው ውስጡን በአክራሪ ሙስሊም ወንድማማቾች ተጠልፏል በሚል በጥብቅ እያስጠነቀቀች እና እየተከታተለች ትገኛለች።
ከዚህ ባለፈም አልቡርሃን ሩሲያን ወደ ቀይ ባህር መሳባቸውን በአሜሪካ በኩል በአይነ ቁራኛ ክትትል እንዲደረግባቸውም በማድረግ ላይ ነው። በቀይ ባህር አዲስ ኃይል እየመጣ ነው። ቀጣዩ የቀጠናውን ወታደራዊ ፉክክር ከፍ ያደርገዋል የሚሉ ትንታኔዎች እየተሰጡበትም ይገኛል። አሁን ሊሆን ጫፍ የደረሰውን አካሄድ ፈጽሞ አሜሪካ የምትፈልገው አይደለም። በቀይ ባህር አዲስ ኃይል ሆና ብቅ ያለችው ሩሲያ ናት። ሩሲያ የቀይ ባህር ዳርቻን ለመቆናጠጥ የኃይል አስተላለፉን ያስተካከለችው በሱዳን በኩል ነው። ሩሲያ ከሱዳን ጋር መግባባት ላይ በመድረስ ከዚሁ የሱዳን ግዛት ከሆነ የባህር በር ክፍል የተወሰነውን ወስዳ የባህር በር ቤዝን ለማቋቋም እንቅስቃሴ ከጀመረች ዓመታት ተቆጥረዋል። ሆኖም በአንድ መልኩ አሜሪካ የሱዳን ባለስልጣናት በማስፈራራቷ፣ በሌላ አቅጣጫ ደግሞ ሱዳን በርስ በርስ ጦርነት እንደዚሁም ሩሲያም ከዩክሬን ጋር ጦርነት በመግባቷ ጅምሩ ባለበት መቆም ግድ ብሎት ቆይቷል። ከተወሰኑ ጊዜያት ወዲህ የወጡት አዳዲስ መረጃዎች ደግሞ ሩሲያ ከሱዳን ባለስልጣናት ጋር በድጋሚ በመነጋገር ወደ ቀይ ባህር ለመግባት ንግግር የጀመረች መሆኑን የሚያመለክቱ ሆነዋል። ዘኔው አረብ እና ሌሎችም በርካታ ሚዲያዎች እየተቀባበሉ ዘግበውታል። አሁን ባለው ሁኔታ የሩሲያ ባህር ኃይል በሱዳን የቀይ ባህር ወደብ ከተማ ሊገነባ ያስበው የባህር ኃይል ሎጂስቲክ ጣቢያን ነው። በዚህ ጉዳይ የጀነራል አብዱል ፈታህ አልሃን አገዛዝ ከሩሲያ ጋር ከጀመረው ግንኙነት ጋር በተያያዘ የአሜሪካ መንግስት ጥብቅ ማስጠንቀቂያ የሰጠው ቢሆን የአልቡርሃን አገዛዝ ከሩሲያ የጦር መሳሪያዎች የሚያስፈልጉት በመሆኑ ማስጠንቀቂያውን ወደ ጎን በማለት ሩሲያን ማስጠጋቱን መርጦ ታይቷል። ይህም በቀይ ባህር አዲስ የኃይል ፍትጊያ እንዲፈጠር ምክንያት ይሆናል የሚሉ አስተያየቶች እየተሰጡበት ነው። ሩሲያ ሱዳን ወደብ ላይ ባህር ኃይል ሎጂስቲክ ጣቢያ ለመገንባት በሚያስችላት ደረጃ ላይ ከደረሰች ከጀነራል መሐመድ አምዳን ዳጋሎ ጋር በፍልሚያ ላይ ያለው የጀነራል አብዱል ፈታህ አልቡርሃን ጦር ሩሲያ ሰራሽ የሆኑ ጦር መሳሪያዎችን የሚያገኝ ይሆናል። ግብፅም ብትሆን ሱዳን ለሁለት ተከፈለ ይሁን በሚለው ስጋት ውስጥ ገብታለች። ከአባይ ጋር በተያያዘ ኢትዮጵያን በመቀናቀኑ በኩል ሱዳን የግብፅ አጋር ናት። ሆኖም አሁን ሱዳን ውስጡን እየፈራረሰች ትገኛለች። እናም ግብፅ ከቱርክ ጋር በመሆን የሱዳንን አንድነት ለማስጠበቅ ላይ ታች በማለት ላይ ትገኛለች። በትላንትናው ዕለት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ለሶማሌ አንድ ሀገር እውቅና በሰጡበት ወቅት የሱዳኑ ጀነራል አብዱል ፈታህ አልቡርሃን ቱርክ አንካራ ላይ ከፕሬዝዳንት ረሲብ ኤርዶጋን ጋር በመምከር ላይ ነበሩ። ነገሮች ከሶማሊያስ እስከ ሱዳን እና ኤርትራ ብሎም እስከ አስመራና አዲስ አበባ ድረስ እስራኤል በትላንትናው ዕለት ለሶማሌላንድ ሀገራዊ እውቅናን ከመስጣቷ ከቀናት በፊት የአሜሪካ ከፍተኛ ወታደራዊ አመራሮች ወደ ኢትዮጵያና ሶማሌላንድ ምልልስ ሲያደርጉ እንደነበር የሚታወስ ነው። እስራኤል እና አሜሪካ የአንድ ሳንቲም ሁለት ገጽታዎች ናቸው። እስራኤል የምትወስዳቸው ወሳኝ እርምጃዎች በአሜሪካ እውቅና የተሰጣቸው መሆኑ ጥርጥር የለውም። ከዚህ አንጻር ከእስራኤል ቀጥሎ ለሶማሌላንድ ሀገራዊ እውቅና ትሰጣለች ተብሎ የምትጠበቀው አሜሪካ ናት። ይህ ከሆነ በአጠቃላይ በቀጠናው አስገራሚ የፖለቲካ አስተላለፎች መታየታቸው ግልጽ እየሆነ ይሄዳል ማለት ነው። ይህም ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ቢታይም አካባቢውን ግን የታላላቅ እና የመካከለኛ ጦር ቀጠና ሊያደርግ የሚችልበት ከፍተኛ ስጋት አለ። በሌላ በኩል ይህ ውሳኔ በግብፅ እና በሶማሊያ መካከል ያለውን ጥምረት የበለጠ ያጠናክረዋል። ኢትዮጵያ በዚህ ሁኔታ ውስጥ የጂኦፖለቲካ ፍጥጫ ማዕከል እየሆነች መምጣቱ አይቀርም። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች ሀገሪቱ በጠላቶች የመከበቧ ነገር አደጋና ስጋት ሊሆንባት ይችላል። ሶማሊያ ለእስራኤል ውሳኔ በኢትዮ ሶማሌላንድ መካከል ተፈርሞ የነበረው የመግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብ ተቀጥላ ነው ብላ ቂም መያዟና ከግብፅ ጋር ያላትን ግንኙነት በመጠቀም ኢትዮጵያን ለመበቀል ፍላጎት ማሳደሩ የሚጠበቅ ይሆናል። የቀጠናው ዲፕሎማሲ እና ጂኦፖለቲካ እንደዚህ በየሰዓቱ እየተቀያየረ ባለበት በዚህ ወቅት በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱም የማይቀር ይመስላል። ምክር ቤት ላይ በተደጋጋሚ እንደገለጽኩት ጠንካራ የውጭ ግንኙነት ሊኖረን የሚችለው በቅድሚያ ውስጥ ጥንካሬ እና አንድነት ሲኖረን ሲሆን ያን ደግሞ ማሳካት የምንችለው የውስጥ ችግራችንን በንግግር መፍታት ስንችል ብቻ ነው። ኢትዮጵያ በስሜት ሳይሆን በሰከነና የሀገርን የረጅም ጊዜ ጥቅም ባስጠበቀ መንገድ መንቀሳቀስ ይገባታል። በዚህ ልክ የሰከነ የተጠና ዲፕሎማሲ መስራት የሚችል የውጭ ጉዳይ አገልግሎት ዲፕሎማቲክ ኮርና መንግስት አለ የሚለው ጉዳይ የስንት ብር ጥያቄ እንደሆነ ለመገመት ቢከብደኝም ለዚህ ጥያቄ ምላሽ ግን ጊዜ የሚነግረን ይሆናል።